لقد نصركم الله في مواطن كثيرة ويوم حنين الله سبحانه وتعالى እንግዲህ ወዳጆቹን ይረዳል ይደግፋል ጥላቶቹን ደግሞ ግዚያውን ጠብቆ ዋጋቸውን ይሰጠዋል የሚል ነገር ብዙ ጊዜ ይነገራል። ይሄ ነገር ሲነገር በተግባር እስካልታየ ድረስ እውነት አይመስልም። ስለዚህ እኔ በታሪክ ይሄን ነገር አረጋግጬላችኋለሁ ይላል ኡመተል እስላም። እናንተ መጀመሪያ አካባቢ ጥላቶቻችሁ በብዛትም በብቃትም በብዙ ጥፍ የላቁ ሆነው ይያሉ ይሄንን የአላህን ተውሂድ አንግባችሁ በመነሳታችሁና የመጣው ይንጣ የሚል ቆራጣ አቋም በመያዛችሁ አላህ በብዙ ጦር ሜዳዎች ያልጠበቃችሁትን አንጸባራቂ ድል አላጎናጸፋችሁምን ይላል። ራሳችሁ እስቲ ዘወር ብላችሁ ታሪካችሁን ገምግሙ። ምንጊዜም ቢሆን የአላህ ወዳጆችና የአላህ ጥላቶች በቁጥርና በዝግጅት እኩል ሆነው አያውቁም። ሁል ጊዜ አዕዳኡላህ በብዛትም ሆነ በብቃት የበላይ ናቸው። ትናንትም ዛሬም ምናልባት ነገም። ግን አላህ Subhanahu Wa Ta'ala ከአላህ ጋር በሚወግኑ ጊዜ ትክክለኛ አማኞች ያኔ ያልተጠበቀ ውጤት ነው የሚመጣው። ለምን የአላህ እጅ አለበትና ማለት ነው። ይሄን ደግሞ ቃል ሳይሆን ተግባር ራሱ ታሪክ ያረጋገጠው ነገር ነው። እናንተ ራሳችሁ እስቲ ዘወር ብላችሁ ገምግሙ ያለፋችሁባቸውን ኬላዎች ሁሉ። አላህ በብዙ የጦር ሜዳዎች ላይ ያልጠበቃችሁ ድል አልሰጣችሁምን ይላል። በርካታ የሆኑ ድሎችን ሰጣችሁ በተከታታይ። ይሄን በሚሉ ጊዜ የሁነይን ችግር ጎልቶ የሚታይና የሚታወስ ነገር ነበረ። የሁነይንም ቀን ጭምር ድል አድርገናል ማለት ነው የሚል ክርክር እንዳያነሱ አሁን የሁነይንም ቀን ሳይቀር አላህ ረድቷችኋል አለ። إذ أعجبتكم كثرتكم بذاتاችሁ ባስገረማችሁና ባኩራራችሁ ጊዜ فلم تغني عنكم شيئا ግን ያ የተኩራራችሁበትና የደነፋችሁበት ብዛት ምንም ሳይጠቅማችሁ ዝግባ ሳይባል ሲወዲቅ አላህ ግን ያልጠበቃችሁትን ድጋፍ ሰጥቶ አዳናችሁ ታደጋችሁ ይላል። وضاقت عليكم الارض በዛ በሁነይን ዘመቻ ላይ በጣም ያልጠበቃችሁ ዱብዳ ስላጋጠማችሁ መሬት ጠባባችሁ ነበረ። እንግዲህ አንድ ያልተጠበቀ ችግር በሚመጣ ጊዜ ሰው ወዴት እንደሚሸሽ ያቅም። በዚህም ብሔር ጥላት ቀድሞኝ ይሆናል በዚህም ቢሆን አጥፎኝ ይሆናል ይልና መሬት ሰፊ ከመሆኗ ጋራ ቃጤ ተሆንበታለች ማለት ነው። ግራ ይጋባል ወዴት እንደሚሄድ ያቅም። እና የሁነይን ለታ ያጋጠማቸው ይሄ ነበረ ማለት ነው። መሬት ከስፋቷ ጋራ ጠባባችሁ ወዴት እንደምትሄዱ ግራ ሲጋባችሁ ያኔ እንኳን ውጥንቅጥ ውስጥ ገብታችሁ ያላችሁ እኔ አይደለም እንደ ደርሻ ያዳንኳችሁ ይላል። ቢማ ረሁበት ማለት ማዓ ሰዓቲሃ ስፋቷ ጋራ መሬት ጠበበችባችሁ። ثم ወለይቱም ሙድቢሪን ከዛም በመመከትና በመጋፈጥ ፈንታ እግሪ አውጪ ብላችሁ ጀርባ ሰጣችሁ ተፈተለካችሁ። ያም ሆኖ ግን አላህ Subhanahu Wa Ta'ala ባልጠበቃችሁት መልክ እንደገና እንድትድኑና ወዲያውኑ ቅጽበታዊ ድል እንድታገኙ ያደረኳችሁ እኔ አይደለሁም ይላል። ይሄን ራሳችሁ የምታውቁት ነገር ነው። ያ ከሆነ ታዲያ ለምንድነው እንደዛ ታለቀላችሁ በኋላ ያዳንኳችሁ? የኔ ስለሆናችሁ ነው። አለበለዛማ በባጢል ላይ ብትሆኑ ኑሮ ያለ የሌለ ሁሉ ነገር ከርቶ ባንዴ አልቆላችሁ ነበር ይላል። እና የሁነይን ዘመቻ ከአመተ ስደቱ በ8ኛ አመት ነው የተካሄደው። ልክ መካ በተከፈተበት አመት ማለት ነው። እንግዲህ መካ ነብዩ አለይሂ ሰላቱ ወሰለም በ8ኛው አመተ ስደት ተመዲና ተነስተው 10,000 ጦር ይዘው በረመዳን ወር ነው የከፈቱት ማለት ነው። ረመዳን 17 እና ያን ተከፈቱ በኋላ መካን ትንሽ አረጋግተው አገር አማን ነው ብለው ወደ አገራቸው ወደ መዲና ለመመለስ ሲያስቡ ያልተጠበቀ ከባድ ጦርነት ተፈነዳ ማለት ነው። በዛ አካባቢ ምንድነው እሱ ሁነይን የሚባል ነገር። ሁነይን ማለት ሐዋዚን ነው በደውዩ ክፍል። ይሄ ተዓረፋ ጀምሮ በአጠቃላይ በጧኢፍ ዙሪያ ያለ አገር አመፀ እና መኮች መካን እንግዲህ ታስረከቡ እኛ ተረኞች እኛ ነን። ስለዚህ ወደኛ ነውና የሚመጣው ሳይመጣብንህን ጊዜ በዲል ኩራት ላይ እያለ አደጋ ጥለን ይህን ሰውዬ ማጥፋት አለብን ብሎ ተጠራርተው በደዊ በሙሉ ስንት ወረዳ አውራጃ እና እንግዲህ ነብዩ አለይሂ ሰላቱ ወሰለም የትውልድ ሀገራቸውን ከፍተው በጣም አንጸባራቂ ድል ላይ እያሉ ከባድ የሆነ መርዶ መጣ ማለት ነው። መካ ከተማውን ብትቆጣጠሩም ዙሪያው በሙሉ አውራጃዎች በሙሉ እንዳመጹ ናቸው። መኮች እንዳውም ከመሐመድ ጋር ተመሳጥረው ነው አገሩን አሳልፈው የሰጡት ብሎ ገጠሬው በሙሉ ተጠራርቶ አንዴና ለመጨረሻ ጊዜ
ሊያጠፏችሁ መጡ ተብሎ ተነገራቸው ማለት ነው። ያኔ እነሱ እንግዲህ ባላሰቡትና ባልጠበቁት ሁኔታ ይህ አይነት ነገር ሲመጣ ማው ባለ ኃይላቸው የግድ መጋፈጥ ነበረባቸው። አሁን ወታደራቸውን እንደገና ለአዲስ ዘመቻ ተነስ ብለው አወጁሳቸው ማለት ነው። ከዛ ተነስተው ወደ ሁነይን እንግዲህ ዘመቻው ቀጠለ ማለት ነው። ሁነይን ማለት የሸለቋማው ቦታ ነው። ተመካ ጧኢፍ ድረስ ያለው ሸለቋማው ቦታ ሁነይን ይባላል። በዛ እንግዲህ ያለ የሌላ ኃይላቸውን ተቂፎች ዙሪያውን ከጅዳ ጠቅሶ ዙሪያ ጥምጥሙ በሙሉ በጧኢፍ ዙሪያ ያለው አገር ሁሉ በሙሉ ተሰብስቦ በጧኢፍ ሀገር የነበረ ማሊክ ኢብኑ አውፍ የሚባል ጥጋበኛ ነበር። በሱ መሪነት በአንድ ጊዜ ከተታውጆ መጣባቸው ማለት ነው። በዛ ሁኔታ በሚመጣ ጊዜ እነሱም ደግሞ ምንም ባያስቡትና ባይዘጋጁም የግድ መመከት ነበረባቸውና በቃ ተፈረደብን እንግዲህ መሄድ ያለብን እንዳውም እዚህ ድረስ እስከሚመጡ ዝም ካልናቸው የበለጠ የልብ ልብ ይሰማቸዋልና መሄድ አለብን አሉና ነብዩ ወደዛ ጉዞ ቀጠሉ ማለት ነው። በሚቀጥሉበት ጊዜ ሁነይን የሚባለው ሸለቋማ ቦታ ነው። መፈናፈኛ መሸሻ የለም። በዚህም ጋራ ተራራ ነው ሰማይ የደገፈ የመሰለ፣ በዛም ጋራ ተራራ ነው፣ መካከል እንደ መቃብር ነው በቃ። በዛ ሁኔታ ግን እነሱ አገራቸው ስለሆነ መውጫ መግቢያውን ያውቁታል ማለት ነው። ሸለቆዎችን እንዴት እንደሚደበቁ እንዴት እንደሚሸጉዱ ያውቃሉ። ይሄ ግን ተመዲና የመጣ ጦር አያውቅም አካባቢውን የቦታውን ባህሪ ማለት ነው። ከዛ ሌሊቱን ሲጓዙ አደሩና እዛ ሁነይን ላይ እነሱ ጧኢፍ ላይ ነው ጦሩ ያለው ብለው አላሰቡትም። ለካ ጦሩ መጥቶ እዚህ ሸለቆ ውስጥ መሽጎ ተኝቷል ማለት ነው። እነሱ አገራማን ነው ብለው ያው ነገ ጧት ቀስ ብለን ጧኢፍ እንወጣለን እዛ ሜዳው ላይ ነው ውጊያው የሚካሄደው እየተባለ ይጠበቃል። ሰዎቹ ግን ይሄን ቁልፍ የሆነ መፈናፈኛ የሌለውን ቦታ መጥተው ተቆጣጥረው ደፍጠዋል በየሸለቆ በየቁጥቋጦው ስር ማለት ነው። በዛ ሁኔታ ልክ እዛ ጣብቂ ቦታ ላይ ሲገቡላቸው አንድ ጊዜ ሆ ብሎ በመነሳት ማአት አወረዱባቸው። ደግሞ ተኳሾች ነበሩ፣ ቀስት ወርዋሪዎች ነበሩ እና ሐዋዚን የሚባሉት የወረወሩት ቀስት በምንም አይነት መሬት አያርፍም የሚባልላቸው ተኳሾች ነበሩ። በዛ ሲጠቀጥቋቸው ምን ይብቃቸው ባላሰቡት ደግሞ በሌሊት ነው ጨለማ ለብሰው ነው እነሱ እዛ ወርደው የደፈጡት ማለት። ያኔ እርግጥ ነብዩም አለይሂ ሰላቱ ወሰላም ከሌላው ጊዜ የተሻለ ኃይል ነበራቸው። መካን ለመክፈት ይዘውት የመጡት ኃይል ተመዲና 10,000 ነበረ። እንደገና ደግሞ መካን ተከፈቱ በኋላ ከአዲሱ ሰለምቴዎች 2000 ተጨምሮበት 12000 ነበር ጦራቸው ማለት ነው። እና ከዛ በፊት ታይቶ የማይታወቅ ብዛት ነበረ። ቢሆንም ግን ብዛት ብቻ ውጤት ሊያመጣ አይችልም ማለት። እነዛኞቹ በጣም ገዥ በሆነ ቦታና ሰዓት ተዘጋጅተው ቁልፍ ቦታውን ተቆጣጥረው ይዘውት ስለነበረ እነዚህ በሰላም ዝም ብለው ጉዞ ላይ ያሉ መሐከል ታስገባቸው በኋላ ልክ እንደወጥ ከበቧቸው። ተኋላም ተውጭም ተግቢም በአንድ ጊዜ ይህንን ጦር እንደ ዝናብ ሲያወርዱባቸው ቀስት ምን ይብቃቸው። ሁሉም የሚይዘው የሚጥለውን አጣ ማለት ነው። እግራው ጭኝ እያለ መበታተን ያ ሁሉ ጦር በሚበታተንበት ጊዜ ነብዩ አለይሂ ሰላቱ ሰላም በጣም ጥቂት ሰዎች ጋር ብቻ ቀሩ ማለት ነው። የሚገርመው የዛ ጊዜ ተሙሃጅሮችና ታንሷሮች አንቱ የተባሉ ታዋቂ ብዙ ጀግኖች አልነበሩም በዛ ሰዓት አጠገባቸው። እርግጥ እና አቡበክር እና ዑመር አሊ ያሉ ተታዋቂ ሰዎች ማለት ነው። ሌላው ግን እሳቸው ጋር የቀረው አዲስ ሰለምቴ ገና 15 ቀን የሆነው ሰው ነው በብዛት ያለው። የአላህ ነገር አይታወቅም። እነዚህ አዲስ ሰለምቴዎች እንዲያውም ቀናን ብለው ቂም ይዘው ነው ያሉት፣ ተቸንፈው ነው ያሉት። አሁን እንግዲህ እነዚህ ወገኖቻችን ተደረሱን ማብለግ ቢገለበጡ ነብዩንም ጭምር ሊያጠፉ የሚችሉበት ሁኔታ ነበር ማለት ነው። ግን አላህ ብቃቱን ሰጣቸውና እነዚህ ሰዎች አብረዋቸው የነበሩት ተመቶ አይበልጡም። አንዳንዶቹ 80 ናቸው ይላሉ። 80 12000 ጦር 80 ሰው ብቻ ጋር ቀሩ ነብዩ አለይሂ ሰላቱ ወሰለም። ሌላው ግን እግራውጭ በቃ በትንትኑ ወጣ ማለት ነው። እሳቸው ደግሞ የት ነው የምትሄዱት? እኔ እኮ እዚህ ነው ያለሁት፣ ምናልባት መሪው ጠፍቷቸው እንደሆነ ብለው ሲደናበሩ አነ ረሱላህ አነ ነብዩ ላ ከذب አነ ኢብኑ አብዱል ሙጠሊብ እያሉ ይደነፋሉ። ነጭ በቅሎ ላይ ነው የተቀመጡት። ደግሞ በጨረቃ ወራውርት ይታያል። እሳቸው ራሱ ተጋልጠዋል አደጋ ማለት ነው። ያነ አብረዋቸው ያሉ ሰዎች እንደ እንግዲህ ሰራዊቱ በሙሉ ሂዷል፣ ባዶ እጃችን ነው እኮ የቀረ ነው፣ እርስዎ ብቻውን ወዴት ነው የሚሄዱት? አረብ እንመለስ ይሻላል እያሉ ደግሞ እዚህ ያሉት ይጎተጉታሉ ማለት ነው። ወዴት ነው የምንመለሰው አሉ። አነ ነብዩ ላ ከذب አነ ኢብኑ አብዱል ሙጠሊብ አሉ። የመጨረሻ ጀግንነታቸው የነብዩ የተገለጠው የዛለት ነው። እኔ
የአላህ ነብይ እኮ ነኝ የአላህ ነብይ ደግሞ ሽሽት የሚባል ነገር በታሪክ የለም ያውም ታላቁ የመጨረሻው ነብይ እና የነብዮችን ታሪክማ አላጎድፈውም አሉ የመጣው ይምጣ እንጂ እንዴት ነብይ ይሸሻል አነ ነብዩ ላከዲብ ያለ ምንም ጥርጥር የአላህ ነብይ ነኝ ነብይ እስከሆንኩ ድረስ ደግሞ መሸሽ ከኔ አይጠበቅም አሉ ከዛ እንደገና በሚገባቸው ቋንቋ አዲስ ሰለምቴዎች ናቸው አብዛኛው ያሉት አነብኑ አብዱል ሙጠሊብ አሏቸው በዘርም መደንፋት ካስፈለገ የአብዱል ሙጠሊብ ዘር መሆኔን እንኳን አረሳም አሉ አብዱል ሙጠሊብ የጀግኖች ሁሉ ጀግና ነው ስለዚህ የእሱን ታሪክና ጉድፈው እንዲያሏቸው ደግሞ ለነዚህ የአብዱል ሙጠሊብ ጎሳ ሆነን ሸሹ እንባል ከዛ በኋላ በቅሎ ነው የተቀመጡት በቅሎ ደግሞ እንደ ፈረስ ፈጣን አይደለችም ለመንቀሳቀስ እሷ ራሷ ትልፈሰፈሳለች እሷን ደግሞ እንዲያትሄድ ወጥረው ያዟት እና አብረው ያሉ ሰዎች በአንድ በኩል አጎታቸው አባስ እንደዚህ ወደ መሬት እንትኗን እርካቧን ረግጦ ያዘ እንዲከብዳ እንዳትንቀሳቀስ ያኛው ደግሞ አቡ ሱፊያን ኢብኑ አልሐሪስ የሚባል አጎታቸው ልጅ ደግሞ በዚህ በኩል እንደይቸክለው ያዟቸው እንዳይንቀሳቀሱ ለቃቆኝ እንጂ ልሂድ ሲሉ ወይት ነው ምን ለቀውት ባዶጀ ሄደው ምን ሊሆኑ ነው በሚሏቸው ጊዜ በቅሎ ላይ ዘለው መሬት ወደቁ ፈረሳቸውን ይዘው ወረዱ እኔ ካህያ ልጅ ጋራ አልቆምም ከፈለጋችሁ እሷን ታቀፉ እኔ ግን ሄዳለሁ አሉ ባዶጃቸውን ማለት ነው ሱብሃንአላህ ያኔ በዚህ ሁኔታ ላይ ያለ አላህ የራሱን ስራ እየሰራ ነው ማለት ነው እንግዲህ ከሰው በኩል ነገሩ አለቀ ሳቸውም ያላቸው ኃይል ይሄ ነው ጥላትም ያለውን ሁሉ ከበባ አድርጎ ጨርሷል መፈናፈኛ የለም ወገንም ጠፍቷል ከአካባቢ ማለት ነው በዚህ ሁኔታ ላይ ያሉ ማን ነው የሚደርስላቸው እኔን እየደረስኩልህ አላህ Subhanahu Wa Ta'ala ለቀር ነሰረኩም الله في مواطن كثيرة ويوم حنين የሚገርመው ይሄ ክስተት ተመከሰቱ በፊት ገና ከመካ ተነስተው ሲንቀሳቀሱ ሷሃቦች አይተው የማያውቁት ብዛትና ጥንካሬ ስላዩ ሲያቀብጣቸው አንዳንዶቹ ምን አሉ ለንቅለ በልየውማ አንቂላሉ ዛሬ ጥቂቶች ስለሆን አላህ ካረዳን በስተቀር መቼም በቃት የለንም እንል ነበር ዛሬ ግን በብዛትም ቢሆን ተማንም አናንስም አላህ ሲፈርድበት በብዛት ሆነ ታያለህ አላህ ደግሞ Subhanahu Wa Ta'ala እኔ እንተውክና በአንተ መመካት ጀመርክ አለ በሉ የእናንተም ብዛት ዛሬ ይፈተናል አላቸው 12000 ጦር የት እንደገባ ደብዛው ጠፋ ወዳውኑ ማለት ነው በዛ ሁኔታ ላይ እንግዲህ አላህ Subhanahu Wa Ta'ala ሁሉም ነገር አለቀለት ከተባለ በኋላ አባስ እንግዲህ በደመ ነፍስ የት ነው ብቻውን የምትሄዱት ምናልባት ራሳችንን ብናዲን ትንሽ ባለንበት እንኳን ደፈጥ ብንል እኮ የማዕበሉ ሊያልፈን ይችላል ስትራቴጂክ ነድፈን ቀስ ብለን እንደገና አበደን አሉ እንደዚህ ነገር የለም እኔ የአላህ ነብይ ነኝ የአላህ ነብይ ደግሞ በሱ መመሪያ ነው የሚሄደው ይሄንን አልቀበልህም አሏቸው ማለት ነው ታዲያ ምን ይሻል ዝም ብለን እንለቅ ሲሏቸው ተጣራ አሏቸው እና ምናልባት ኃይላችን እኛ የት እንዳለን ጠፍተነው ከሆነ የሚመለሰው ካለ ድምጽህን ከፍ አድርግና እኛ ዝና ያለነው እንቶሎ ብለህ ጥራቸው ሌላ ምንም የሚፈልግ ነገር የለም ካንተ አሏቸው እና አባስ ጀህወር እየሰውት ነበሩ በጣም መረዋ የሆነ ድምጽ ነበራቸው ስንት ወረዳ ያሰሙ ነበር የተለየ ኃይል ነበራቸው በዛ በድምጻቸው ጥሪውን አስተጋቡ ማለት ነው ያ አስሐበ الشجره አሉ ወየውመ ሁነይን እሱ ምንድነው አላህ Subhanahu Wa Ta'ala اذ يبايعونك تحت الشجره የሚለውን በሁደይቢያ ቀን ቁጭ ብለው ነብዩ እጃቸውን የሙአሃዳ ያገቡባት ዛፍ ነበረች ያቺ ዛፍ ታሪካዊ ዛፍ ናት እና ዛች ምንድን ብላችሁ ነው የማላችሁት በነብዩ ጋራ ተሰልፈን የፈለገው ኃይል ቢመጣ እስተመጨረሻ እስትንፋስ ድረስ እኛ አንሸሽም ብለው ቃል ግብተው ነበር ለዛ ቀን ብቻ አይደለም እኮ ያቺ ቃል ኪዳን ሁሉ ጊዜም ከነብዩ ላንሸሽ ነው ብላችሁ ቃል የገባችሁት የዛች ዛፏ ሙአሃዳ ተሳታፊ የሆንክ ሁሉ አሁን ተመለስና ቶሎ ወደዚህ ተብለሃል ብለው ጥሪ አቀረቡ ማለት ነው ያን ድምጽ አላህ Subhanahu Wa Ta'ala አሰማ ሁሉንም በያለበት ማለት ነው ሁሉም በቀጥታ ተንቀልፉ እንደነቃ ተመለሰ ግር ብሎ እንደ ማዕበል መጣ ማለት ነው ኃይላቸው ከዛ እንደገና በተጨማሪ አፈር አነሱ ሁሉ ጊዜ ቀውጢ ቀን በሚሆንበት ጊዜ የሚሰሯት ነገር አለች ዱዓ ያደርጋሉ ጌታቸው ጋራ የግንኙነትን ታረጉ በኋላ አፈር አሸዋ ዘግነው ወደ ጥላት ዘወራሉና ሻሃቲል ውጁህ አሉ ፊታችሁን ይክፋው አለቀ ያ አፈር በሙሉ ወማረመይተ ይድረመይተ ወላኪን አላህ ረማ እንዳለው ያቻ አንድ ቁጥር አፈር በዛ በብዙ ሺህ ሰራዊት አይንና አፍንጫ ውስጥ ተዘራች ቢቁድረቲላህ
ያ ሁሉ ሰው አይኑን እንደዚህ ሲጨምቅ በቀጥታ ያቀጽበታዊ ኃይል መጣና ከበበው እንደገና ማለት ነው። እንደገና ያጠፋ ምትመጣ ማለት ነው። اذا اعجبكم كثرتكم ብዛታችሁ ሲያስገንቃችሁና ሲያስገርማችሁ በነበረበት ሰዓት የናንተ ብዛት አልጠቀመም። فلم تغني عنكم شيئا ያ ሁሉ የተቆራራችሁበት 12000 ጦር ምንም የፈየደው ነገር አለም። وضاقت عليكم الارض መሬት በእናንተ ላይ ጠበበባችሁ بما رحبت مع روح بها صفاتها ጋር ثم وليتم مدبرين ثم انزل الله سكينته ያኔ ታዲያ ያ አላህ እንግዲህ ስራ ሊጀምር ነው ማለት ነው። የሰዎች ነገር ሁሉ ነገር አለቀ። አላህ ግን Subhanahu Wa Ta'ala ሁሉም ነገር ካለቀና ነብዩ ባዶ እጃቸውን ከቀሩ በኋላ አብሽር ይላቸዋል። አንዘለላሁ ሰኪነተሁ የመጀመሪያው እርምጃ ምንድነው? ስክነት ማለት የመንፈስ መረጋጋት ዘራባቸው በነብዩና አብረው ባሉት ወአለል ሙእሚኒና በእነዛ ሁለት ፍሬ በሆኑ ሙእሚኖችና በነብዩ ላይ ከፍተኛ ወኔ አላህ አስገባባቸው ማለት ነው። የፈለገው ቢመጣ ሰማይ መሬት ላይ ቢደፋ ምንም አንሆንም የሚል ወኔ መጣ። የሰው ልጅ ሁሉ ጊዜ ወኔ ነው። መጀመሪያ ልብ ተከዳ ዋጋ የለም ብዛት። ስለዚህ አላህ Subhanahu Wa Ta'ala የመንፈስ መረጋጋትን አላበሳቸው በአንድ ጊዜ ማለት ነው። ከዛ ለሰበቡ አባስ ተጣሩ። በሚጠሩ ጊዜ በየጋራ ሸንተረር የነበረው የተበታተነው ሰራዊት እንደገና ተመልሶ ድምጹን እየሰማ ወደዛ ቀንፍሎ መጣ ማለት ነው። ከዛም ሌላ ወአንዘለ ጁኑድ የለም ተረውሃ ይላል። እናንተ ያላያችሁትና እስካሁን ያማታቁት ሰራዊትም ልከን ነበር አላህ። ትልቁ ወሳኙ ይሄ ነው ደግሞ እና የመላእክት ኃይል መጣ ማለት ነው። ሰዎች አለቀላቸው። ከዛ በኋላ የአላህ ነብይ ብቻቸውን ሲቆሙ ዝም ማለት ስለሌለበት የራሱን ኃይል ላከ አላህ Subhanahu Wa Ta'ala። እናንተ ማታውት የሆነ ኃይል ላ ይሄንም በዛ ጊዜ ክስተቱን ያየው ሰውዬ መስክሯል። ተሁነይኖች ተጥላት በኩል ካፊር የነበረው ሰውዬ ሁሉም ተበታትኖ ነብዩ ነጭ በቅሎ ላይ ነበሩ። ባሻጋሪ ጎልተው ይታዩ ነበር። በቃ መሪያቸውን ገለን እንገላገል ብለን እንዳለ ወደሱ አሰብስፈን ስንሄድ አጠገባችን ስንደርስ ያልተጠበቀ ኃይሎች ከበው ታገኘን ይላል። እና በጣም ነጫጭ የሆነ ልብስ የለበሱ አረንጓዴ ጥምጣም የጠመጠሙ በህይወታችን አይታናቸው የማናቃቸው ኃይሎች ወዴት ነው የምትመጡት? ሻቲል ውጁህ አሉ። ነብዩ ያንን አፈሩን ሲወረውሩ ሻቲል ውጁህ ብለው ነበር የወሩ። የሳቸውን መፈክር አስተጋቡብናል። ፊታቸውን ይክፋው ወዴት ነው የምትመጡት ብለው ሲያባርቁብን በቃ ወኒ ከዳና አሉ። ሁላችንም ተፍረከረክ ሰዎች መቆም አልቻል። ከዛ በኋላ እንደገና እግሪያው ጭምብለን ሽሽት ጀመርን ይላል። መላእክቶቹ እንግዲህ አላህ Subhanahu Wa Ta'ala በቅጽበት ወዳውኑ ከበው የታባክ ነው የምትመጣው ሲለን በአንድ ጊዜ ቆመ ሁኔታው ማዕበሉ ተገደበ ይላል። ወአዘበ الذين كفروا ከዛ በኋላ ፋታ ስላገኙ ሰራዊቱም ተጠርቷል መጣ እንዳለ ገንፍሎ ማለት ነው። በሚመጣ ጊዜ ሁለተኛው ዝሩጊያ በአዲስ ተጀመረ ማለት ነው። ያኔ እነዛ እንግዲህ ዲልን ተቆናጠጥናት ብለው ሲኩራሩ የነበሩት ካህዲዎች ባልጠበቁት ፍጥነት እንደገና ቅጣታቸውን መቀበል ጀመሩ። ወذلك جزاء الكافرين የካህዲዎች ምንዳ የሚገባቸው ይህ ነውና አላህ አዘናግቶ ያቸነፉ አስመስሎ እንደገና ጎል አስገብቶ እንዲወቋቸው አደረጋቸው ይላል። ያኔ ይሄንን እንግዲህ አስገራሚ የሆነ ክስተት በተወሰነች ጊዜ የሁሉ ለውጥ የመጣው በማን ነው ይላል አላህ Subhanahu Wa Ta'ala። በእኔ ነው። ለኔ ብላችሁ ቆማችሁ ለኔ በአላማችሁ ስትቆሙ እኔ ደግሞ አሳልፌ መስጠት ስለሌለብኝ በዛ ጊዜ ለአንዴና ለመጨረሻ አለቀላችሁ የተባላችሁትን ሰዎች እንደገና አንስቼ ዲል ያጎናጸፍኳችሁና ጥላቶቻችሁን ያንበረከኩላችሁ እኔ መሆኑን ትረሳላችሁ ይላል አላህ Subhanahu Wa Ta'ala። ይሄ ሊረሳ አይገባም። ይሄ ከሆነ ታዲያ ሰዎች ጌታቸው ጋር አስተቆሙና የሱን ፍቃድ እስታከበሩ ድረስ በቃል ሳይሆን በተግባር አሳይቷቸዋል እንደማይጥላቸው ማለት ነው። በዚህ ብትቀጥሉ እኮ ሁሉ ጊዜ ሙእሚን የበላይ ሊሆን የሚችልበት ሁኔታ ነው። ይሄንን ኮርስ ይሄንን ደርስ ለምን ትረሱታላችሁ ይላል አላህ Subhanahu Wa Ta'ala። ثم يتوب الله من بعد ذلك እና ከዛ እንግዲህ ካልተጠበቀ ክስተትና ለውጥ በኋላ አላህ ደግሞ Subhanahu Wa Ta'ala ባልተጠበቀ መልኩ ይድናሉ ይመለሳሉ የማይሉትም ሰዎች አዳናቸው ይላል። በጣም በዛ ቀን የተከሰቱ ክስተቶች አስገራሚዎች ናቸው በሁለቱም ካምፕ በጥላትም በወገንም በኩል ማለት ነው። እነዚህ ሐዋዚን የሚባሉ የጧይፍ ህዝቦች
በጣም አሸድ ነበሩ የከበሩ ኃይሎኞች ነበሩ ወገነኞች ዘረኞች ሁል ጊዜ ለጦር አይንበረከኩም ነበር አገራቸውም ያው ዙሪያውን በገደል የተከበበ ነው ስትራቴጂክ ነው ማንም አያጠቃቸውም ጣይፎችን በዛ ሁኔታ የነበረው ታሪካቸው ለመጀመሪያ ጊዜ ተሰበረ አሁን በእስላም ኃይል ማለት ነው ያነ መጀመሪያ ወደ ጦሩ ሲሄዱ ደግሞ እነሱ ምን አድርገው ነበር የማሊክ ኢብኑ አውፍ የሚባል መናጢ የአምባገነን ነበር ምን አደረገ ዘመቻው ሁሉ ነገር ወደ ጦር ግንባር በሚለው በደርግ መርህ ነበር የሚመራው ሁሉ ነገር ወደ ጦር ግንባር እዚህ ጦርነት ያልተሳተፈ ዜጋ አይደለም ተብሎ ታወጀ ስለዚህ ሴት ነው ወንድ ነው ልጅ ነው ምን እንሰሳው በጉ ፍየሉ ግመሉ በሙሉ ምክንያቱም ተመልሼ መግቢያ የለኝም ብሎ ለአንዴና ለመጨረሻ ጊዜ እንዲዋጋ በቆራጥነት ልጁን ትቶ ሚስቱን ትቶ ሰው እንዴት መመለስ አያስብም ስለዚህ እንዳይሸሹ ለማድረግ ቤቱ ንብረቱን ልጁን ሚስቱን ትቶ ከሄደ ሸሽቶ እንደገና በተሰቡን ይዞ ወደ ሌላ ሀገር ሊሰደድ ይችላል ግን ሁሉ ነገር ጦር ግንባር ከሆነ ወዴት ትሸሻለህ የት ትገባለህ በጣም አስገራሚ የሆነ ነገር በዛ መልክ እንግዲህ ያለ የሌለ ንብረቱን በሙሉ ይዞ አሽማግሌው እየተገፋ ከተማ አንድ ነገር አልቀረም ማለት ነው በዛ በለል በተጠናከረ ኃይል ነው እንግዲህ የተጋፈጧቸው ማለት ነው እነዚህ ሰዎች እንግዲህ በዚህ ደረጃ የተሰለፉ ሰዎች ይሰልማሉ ተብሎ ይጠበቃል ሱብሃንአላህ የአላህ ቁድራ አጂብ ነው ከዛ ያው ተሸነፉ ባልተጠበቀ መልኩ ያ ሁሉ የተባለው ቤት ንብረት በተሰብ ምን ልጅ የሚባል ሁሉ ምርኮኛ ሆኖ ቁጭ አለ ባዶ እጁን ቀረ ሁሉ የዛ ጊዜ ነብዩ አለይሂ ሰላቱ ወሰለም አርቆ አስተዋይ ናቸውና ምን አደረጉ የቀናው በጧት ብለው ለዛ እንግዲህ ለብዙ ጉዳት ለደረሰበት ሰራዊታቸው ወዳውኑ በነጋታው ነበረ ሁሉ ጊዜ ምርኮ የሚያከፋፍሉት ስንት ቀን ምርኮን ሳያከፋፍሉ ስንት ሺህ ግመል ስንት ሺህ ፍየል ቀንዲ ከብት ሁሉ እንዳለ ምናልባት ሰዎቹ ተመልሰው ይመጡ ይሆናል አቋማቸውን ይቀይሩ ይሆናል እስቲን ጠብቃቸው እያሉ ስንት ቀን ጠበቋቸው እዛ በረሃ ላይ ሱብሃንአላህ ሰዎቹ ደግሞ አፈሩ አሁን አመን ብለን ብንሄድስ ማን ይቀበለናል ማን ያምነናል እያሉ ፈራተባ እያሉ ነገ ዛሬ ምናም ሳምንት አስቆጠሩ እዛ ቁጭ ብለው በመጨረሻ የሆነ ይሁን ምን አለን ጠይቅ ከተቀበለን ተቀበለን ካልተቀበለን ያው እንግዲህ አንዴ ፈርዶብናል ብለው መጡ ሽማግሌ ላኩ ማለት ነው እኛ አምነናል ያ ረሱላህ አሉ ያ ሁሉ ነገር ከደረገ በኋላ ስለዚህ አምነናልና ቤተሰባችን ንብረታችን ይመለስልን እኛ ሙእሚኖች ነን ነሽሃዱ አነከ ረሱላህ ይሄማ ባይሆን ኑሮ ይሄን እንዲህ አይነት ውጤት አይሰጥም ነበር አሁን እውነቱን አወቅን አመናሉ እውነታችሁ ነው አዎ እኔም ይሄን ነበር የምጠብቀው አሉ ግን ሊላሰፍ ሸሪር ሊመጡ ሁለት ቀን ሲቀር በቃ አልመጡም አሉና ምርኮውን በሙሉ አከፋፍለው ነበር ተስድስት ቀን በኋላ ማለት ነው ቆያችሁ እኮ ዘገያችሁ መጀመሪያ ሳይከፋፈል ብትመጡ ኑሮ ንብረታችሁን በተሰባችሁን በሙሉ መልስ ነበር አሁን ግን ለሰራዊቱ አከፋፍዬ ጨርሻለሁ ገንዘብን እንዴት አርጌ የሰጠሁትን ንብረት እንደገና መልሱ በየሰራዊቴ ጋር እጣላለሁኝ አልችልም ያላችሁ አማራጭ ተሁለት አንዱ ነው አሉ ከቤተሰቦቻችሁና ከገንዘባችሁ አሉ አጣብቂ ሲያስገባቸው እና ገንዘብ መልስልን የምትሉ ከሆነ ቤተሰቦቻችሁ ልጆቻችሁ በምርኮነት ይቀጥላሉ አይ ቤተሰባችን ይብሳል ካላችሁ ገንዘቡ እንደተከፋፈለ ይቀራል ልጆቻችሁን ይዛችሁ ትሄዳላችሁ አላችሁ አረ ግደለም ልጆቻችን ይለቀቁልን አሉ ያ ሁሉ ንብረት አላህ ለካ ገኒማ ነበር ነርቶ ያሰጠው ሲያስረክባቸው ማለት ነው ያንን ቤተሰቦቻቸውን ለቀቁላቸው አርቃናቸውን ምንም ነገር ሳይኖራቸው ለአንዴና ለመጨረሻ ጊዜ ደግሞ እንኳን እንዳይዘጋጁ መሳሪያም ሁሉም ነገር አልቆ እነሱ ቤተሰቦቻቸውን ይዘው ሄዱ ያው ነብዩና ሷሃቦቻቸው ግን ያልተጠበቀ ኢኮኖሚያዊ ድል ደግሞ አገኙ ማለት ነው ያንን ውጤት የሰጣችሁ ማን ነው አለ እነሱም ደግሞ ሁነይኖችም ቢሆን አላህ ረድቷቸዋል እንደ ስራቸው ቢሆን ተምድርገድ መጥፋት የሚገባቸው ሰዎች ነበር ግን አላህ ثم يتوب الله من بعد ذلك ማለት ኢማንን እንዲቀበሉ ደግሞ በራቸው አላህ ልባቸውን ከፍቶላቸዋል ኢማንን አትርፈው ተመለሱ ማለት ነው ይሰልማሉ የማይባሉ ሰዎች ሰለሙ አንዴና ለመጨረሻ ጊዜ እንደ አላመ የሻው من عباده ከባሮቹ መካከል ለሻላቸው የፈረደባቸው በውጊያው አልቀዋል የተረፉት ግን ነብዩ ካሁን በኋላ በምንም መልክ የማይበገሩ መሆናቸው ስለገባቸው ከልባቸው ሰለሙ ሂዳ ያገኙ ማለት ነው والله غفور رحيم
አላህ ምህረተ ሰፊና ሩህሩህ ነውና እነዚህ ሰዎች የፈጸሙት ግፍና በደል ከባድ ቢሆንም ሁሉ ጊዜ ተውሂድን ለተቀበለ ሰው ስለማይጨክን አላህ እነሱንም ተቀበላቸውና ተውባቸውን አስተናገደው ይላል ማለት እና አላህ እንግዲህ Subhanahu Wa Ta'ala የለሱ ብለው የቆሙ ሰዎችን ምን ያህል እንደሚደግፋቸው ሰዎች ያወቁት የጠበቁት ሳይሆን እሱ ያሰበውና የፈለገውን ድል እንደሚሰጣቸው ነው የሚያረጋግጠው ማለት ነው ያ አዩሃ الذين آمنوا አለ ከዛ በኋላ እናንተ አማኞች ሆይ انما المشركون نجس ይላል ሙሽሪኮች በሽርካቸው ላይ እስካሉ ድረስ ርኩሳን ናቸው ሸክላቸው ዛሂራቸው ሰው ቢሆንም ውስጣቸው በሽርክ የተበከለ ርኩሳን ናቸው እንደ ኺንዚር አለ አላህ በመሆኑም فلا يقربوا المسجد الحرام بعد عامهم هذا ስር ነቀል ለውጥ መካሄድ አለበት ካሁን በኋላ የተከበረውን መስጂድ መካን አንድ ካፊር እዛች አካባቢ ዝር እንዳይል ለመጨረሻ ጊዜ ካፊር እዛ አካባቢ እንዳይደርስ አውጁ አላቸው እና فلا يقربن المسجد الحرام بعد عامهم هذا ካፊር የሆነ ሙሽሪክ የሆነ ሰው ከዛሬ በኋላ ወደ መስጂድ الحرام መንጣት የለበትም ተናንተና እንግዲህ نحن እንደ خدام بيت الله ሲሉ ያቀራሩ የነበሩት አንተ እንዳው ምርኩስ ነው ታውን በኋላ ወደ መካ የሚባል ነገር እንዳታስብ ተብሎ ታወጀ ማለት ነው ታልሰለምክ በስተቀር መካ መሄድ ራሱ አይፈቀድላቸውም ተባሉ فلا يقربوا ይሄን በሚሉ ጊዜ ግን መኮች ደነገጡ ለምን ኢኮኖሚያቸው ሁሉ ጊዜ ያው በንግድ ነው እና የጎረቤት ሀገር በሐጅ በዑምራ ብዙ ጊዜ እዛ በሚመጣ ሰው ነው የሚኖሩት ደረቅ ድንጋይ ነው አዝመራ አይበቅልበት እንደገና ማንኛውም ነገር ምላስ የሚቀመስ ነገር ስለሌለ ሁሉ ነገር በንግድ ነው የሚገባው አሁን ደግሞ አብዛኛው ህብረተሰብ ሙሽሪክ ነው እዛ የሚመጣው ተሱሪያ ተኢራቅ ተየመን ከሁሉ ጎረቤት ሀገር ኸሊጅ በሙሉ ወደዛ ነው የሚመጣው የማ ሙሽሪክ እዛ አካባቢ አይንጣ ከተባለ የኢኮኖሚ ምንጫችን ደረቀ ማለት ነው እንዴት እንኖራለን ብለው ሰጉ ማለት ነው አይ እንታቃለህ አንተ አላህ Subhanahu Wa Ta'ala فإن خفتم عائلة አለ እነዚህን ሙሽሪኮች ወደ መካ እንዳይገቡ ማዕቀብ በሚጣልና በሚከለከሉ ጊዜ ድህነት መጣብን ብላችሁ የምትፈሩ ከሆነ فسوف يغنيكم الله من فضله እናንተ ምን ታቃላችሁ አሁን እኮ ስር ነቀል ለውጥ እየተካሄደ ነው ያለው አላህ Subhanahu Wa Ta'ala እናንተ ያልጠበቃችሁትና ያላወቃችሁትን ችሮታውን ይለግሳችኋል ሌላ ኢኮኖሚ ምንጭ ከፈትላችኋል አላቸው ኢንሻአ ከፈለገ ይላል ይሄ ደግሞ ቃል ገብቷልና ብለው እግራቸውን እንዳይዘረጉ እናንተ እንደምፈልገው ከሆናችሁ እኔ አማራጩን አመጣለሁ ከፈለኩኝ አለ ከፈለኩኝ ካለ እኔም እንደምወደው ከሆናችሁ ማለት ነው ان الله عليم حكيم አላህ Subhanahu Wa Ta'ala ሁሉን ነገር አዋቂ ነው እንደገና ደግሞ ህዝቦችን ለዲንም ለዱንያቸውም የሚጠቅማቸውና የሚመጥናቸውን የሚያቅጥበበኛ ነውና አንተ ሁሉ ጊዜ እናንተ በለመዳችሁት በኩል ካልሆነ በስተቀር ርዝቅ ይመጣል አይመስላችሁም አላህ ደግሞ አንድን በር ሲዘጋ ሌላ በር ይከፍታል አማራጮችን ያመጣለሁ ከፈለኩኝ ስለዚህ በእኔ ላይ ተውት እሱን አለ እንዳለውም ያው መካ ሙሉ በሙሉ በቁጥጥር ስር ዋለች ጧኢፍም እንደዛው ተቀላቀለች ከዛ በኋላ በእስላማዊ ስርዓት ሰጥረጥ ብሎ ተረጋጋ እዛ እንደገና ሌሎች ሀገሮች የሚቀጥለው ዘመቻ እየቀጠለ ሲሄድ በምርኮ ገንዘብ እንደገና እስከዛሬ የሚያገኙት የበለጠ በብዙ ጥፍ አላህ Subhanahu Wa Ta'ala ኢኮኖሚውን አንበሻበሸው ማለት ነው ይሄ ነው እንግዲህ አላህ Subhanahu Wa Ta'ala በተጨባጭ በታሪካችሁ ያሳያችሁ ይሄንን ታሳየዋችሁና ታሳወቅኳችሁ በኋላ አላህ አይረዳንም እሱ ያዋጣንም የምትሉ ካላችሁ ይሄ እንግዲህ ራሳችሁን እንደማስተባበል ነው የሚቆጠረው አላህ ወዳጆቹን ባይረዳ ኑሮ ይሄን ሁሉ ድጋፍ መች ሰጣቸውና ለዚህ ውጤት ያበቃቸው ነበር ከዚህ ተምራችሁ ወደፊትም እኔ ጋር ከሆናችሁ በማንኛውም መልኩ አልጥላችሁም እኔን ትታችሁ ግን ሌላ የተለያዩ ጊዜያዊና ግላዊ ጥቅሞችን የምታሳድዱ ከሆናችሁ ግን ያነ ደግሞ ራሳችሁ ተጠያቂዎች ትሆናላችሁ ሲል አስጠነቀቀ هذا وصلى الله وسلم على النبي وعلى اله وصحبه والسلام عليكم